ሌሎች ጋር ደግሞ እስቲ እኔ አሁንም ሌላ የቁርአን አያ ደግሞ አንስተን እስቲ እንመልከትና ከዚህ ጋር በተያያዘ በነገራችን ላይ ጭራሽ ሱናም ተብሎ ሁሉ በሱና ደረጃ አይደለም የተናገረውን የፈረደው መከተል ቀርቶ መሐመድ ሱሪውን ካሳጠረ ሁሉም ያሳጥራሉ። ሱሪውን ዝቅ ካደረገ ሁሉም ዝቅ ያደርጋሉና በጣም የሚያስገርም የሆነ ልኮ እናያለን። በቃ ሙሉ ለሙሉ እሱን መምሰል የሚል ማለት ነው። እሱን መምሰል በቃ መሐመድ መምሰል መሐመድ አፍን ከጎረጎረ ደውዬልህ ነበር። ምንድነው ማን ሰው ታሞብህ ነው? እግዚአብሔር ምሕረቱን ይላክልህ። እግዚአብሔር ጨርሶ ይማርልህ። መቼ ከተመቸ በሰጠው ሀቁን ዛመርካ ስለሆነ ቢኒ ሚውት እየተሰማ ነው። ለዛ ነው ከፍ ታደርገኛለህ ቢኒ ሞዴሬተር። አላህን የምትወዱ እንደሆናችሁ ይላል። ተመልከቱ እዚህ ጋር አላህን የምትወዱ እንደሆናችሁ ተከተሉኝ ብሎ የራሱን ያስቀምጣል ማለት ነው። ተከተሉኝ ነው ላይክ አላህ በእነሱ ሴንስ በተለይ በዛ ጊዜ በነበሩ የአረብ በተለይ የመዲና ኋላ ቀር እንግዲህ የነበረች ከተማ ነች። በጣም የሰዎቹን ማስተሳሰብ በግልጽ እንደተቀመጠው ሐዲስ ላይ በጣም ፕሪሚቲቭ ናቸው። ኋላ ቀር የሚባል ሶሳይቲ ኋላ ቀር የሚባል ማህበረሰብ ነውና ተከተሉኝ ብሎ በቃ አላህን ፈጣሪ ብለው ነው የሚረዱት። ፈጣሪን ከወደዳችሁ እኔን ተከተሉ ያ ነው አማራጫችሁ ብሎ ነው ያስቀመጠላቸው። ሌሎችም ቦታዎች ላይ ስንሄድ እንደዚሁ ነው። በቃ አላህና መልእክተኛውን ተገዙ ነው። በነገራችን ላይ አላህን ተገዙ ተብሎ አይደለም የተደመደመው። አላህና መልእክተኛውን ተገዙ፣ መልእክተኛውንም ተገዙት። ያ እንደ አንድ ፕሪሪኳየርመንት የተቀመጠ ነው። አይላችሁ ምን ይላል እዚህ ጋር ተመልከቱ። መልእክተኛውን የሚታዘዝ ሰው ቢኒዬ ሲመች ከፍታ አደርገኛለህ። አይ ቲንክ አልተመቸ መሰለኝ። መልእክተኛውን የሚታዘዝ ሰው በእርግጥ አላህን ታዘዘ። አያችሁ፣ ከትእዛዝም የሸሸ ሰው በእነርሱ ላይ ጠባቂ አድርገን አላህ ነው የምናየው ብሎ ልክ ትክክለኛ ሰው እንደተላከ አስመስሎ ከዛ ያልታዘዙ ራሳቸው ጉዳይ አይነት ማለት ነው እኛ እንትን እንላቸዋለን ብሎ ማስፈራሪያ ጭምር ማለት ነው። ያው የተላከውም ለማስፈራራት ነው በሚል ነው ቁርአን ላይ ያለውና መልእክተኛውን የሚታዘዝ ሰው በእርግጥ አላህን ታዘዘ ተብሎ በየትኛውም ነገር መሐመድ ሊታዘዙት አስቦ መሐመድ ራሱ እነዚህ ነገሮች ያወርድ ነበር ማለት ነው። ሶ ይሄንን ካነሳን እንግዲህ ምን ተብሎ ታዘዘ ስንል ለምሳሌ አሁን በሴቶች አንጻር እያነሳን ስለነበረ እዚህ ጋር እንደምታዩት ወንዶች በሴቶች ላይ ቋሚዎች ይላችሁ። ወንዶች በሴቶች ላይ ቋሚዎች ናቸው ወይም አሳዳሪዎች ማለት ነው ብሎ ያስቀምጠዋል። በቅንፍ ነው እንጂ አክቹዋሊ ወርዱ ላይ የለም። ቋሚዎች ናቸው። አላህ ከፊላቸውን በከፊሉ ላይ ማብለጡና ተመልከቱ፣ ከፊላቸውን በከፊሉ ላይ ማለት ወንዶችን በሴቶች ላይ ማለት ነው ማብለጡና ከገንዘቦቻቸው በመስጠታቸው ነው። ገንዘብ የሚሰጡት ወንዶች ስለሆኑ እና ደግሞ አላህ ስላበላለጣቸው በፍጥረቱ ማለት ነው ስላበላለጣቸው ነው ብሎ ይናገራል። ወንዶች የበላይ ናቸው ብሎ ማለት ነው። መልካሞቹም ሴቶች አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው ይላል። እነዚያንም ማመጻቸውን የምትፈሩትን ብሎ ሴቶች ማለት ነው ሚስቶችን አሁን ሚስቴ ልታምጽብኝ ነው ብሎ አንድ ባል የሙስሊም ባል ከፈራ ምን በላት ይለዋል? ገስጽ። ከዛስ በመኝታ ደግሞ ተለዩዋቸው። መጀመሪያ ገስጿቸው ሚስቶቻችሁን፣ ከዛስ በመኝታ ተለዩዋቸው። ይሄ ማለት እንግዲህ እንደ ቅጣት ማለት ነው። አሁን ቅጣቱ እያደገ ይመጣል እንደማለት ነው።
መጀመሪያ ገስጿቸው ከዛ በመኝታዎችም ተለዩዋቸው። ያው እንደኛ ተለያት ምናምን የሚል ብቸኛ እንትን ስለሌለ ነው። በነገራችን ላይ ቀደም ቢኒ እንዳነሳው በእስልምናው ላይ ሚስትን ተለያት ምናምን የሚባል ነገር የለም። ያው ብዙ ስለሚሆኑም ለዛ ነው አንድም በዚህ አጻጻፍ የተጻፈው። ሳካ ሳታደርሱ ብሎ በቅንፍ አውቀው ጨምረውታል አይደለም። ምቷቸው። ቀጥሎ ምንድነው የሚመጣው? ምቷቸው። አያችሁ? ምቷቸውም ተብሎ በግልጽ ታዟል። ቀደምን ብለናል። አላህ ያዘ ማን ነው? መሐመድ ያዘዘውን ነገር ከመቀበል ወዲም ወዲያም የላቸው ብቻ የላቸው። ገና ማመጻቸውን የምትፈሩትን ገና እንዳያምጹ ማለት ነው። እንዳያምጹ ከማመጻቸው በፊት ምን በሏቸው? ገስጿቸው። ከዛስ በመኝታ ተለዩዋቸው። ከዛስ ምቷቸው። በጣም የሚያስቀው ነገር እናመጣዋለን። ምቷቸው እኮ ሲባል በጥርስ ቡርሽ በጥርስ መፋቂያ ነው። የጥርስ አለ። ስለዚህ በሱ ነው ምቷቸው የተባለው ብለው የሚናገሩ አሉ። ይሄ በጣም የሚያስቀው በጥርስ ምናምን ብለው ማሳነሳቸው ነው። ሐዲስ ላይ ግን በግልጽ ተቀምጧል። ግብረ ሰዶምና የተለያየ ከባድ ጥፋት ያጠፋውን ራሱ በዛው እንጨት ይገረፍ ይላል። ስለዚህ መግረፍ ማለት ያለውን ዲግሪ መቼም ግብረ ሰዶምና ከባድ ቅጣት ያጠፋ ሰው ይገረፍ ሲባል በዛች ቡርሽ ወይ ጥርስ መፋቂያ ይገረፍ ማለት እንዳልሆነ አስተውሉ። ምንድነው የተባለው? የጥርስ መፋቂያ እንጨት ነው ዋናው ፖይንት። እንጨቱ ጥልቅጥ የሚል ነው ተወለም ቀጭን ነው እንደምታውቁት። ስለዚህ በደንብ ያሳምማል። ለዛ ነው እንደ መጋረፊያ ይሄ እንጨት የሚጠቀሰው እንጂ ቁርሽ ይሄ ጎሸም ይሄቺ እንደ ቀልድ ኮርኩሯቸው አይደለም። አሁን እነሱ አብዛኞቹ ሙስሊሞች የሚያነሱት ልክ ኮርኩሯቸው እንደተባለ ነገር ነው። እዚህ ጋር ግን በግልጽ የተቀመጠው ምንድነው? ምቷቸው። ከዛስ ቢታዘዟችሁም ይላል በእነርሱ ላይ መንገድን አትፈልጉ፣ ለመጨቆን ማለት ነው። አለ የበላይ ይዘጓል ማለት ብዙ ጊዜ ያው ባስቂኝ እንትን ነው ታላቅ ነው እያለ ማለት ነው። አሁንነት ከዚህ ጋር ምን አገናኘው ስትሉ ምንም የለም። ፖለቲካ ያው የሆነ ነገር ከተናገረ በኋላ እንዲደመጥ ብሎ ዝም ብሎ ያስገባታለች ይኖር እንጂ አሁን ሚስትን ከመደብደብ ጋር አላህ የበላይ ታላቅ ነውና ምን ያመጣዋል? ምንም የሚያገናኘው ነገር የለም። ወደ ነጥባችን ስንመለስ በቁርአን ደረጃ ቁርአን እንግዲህ በእነሱ ሜን ዋናው መጽሐፍ ማለት ነው። በዛ ደረጃ ሚስቶችን በጣም በሚያተለዩዋቸው በመኝታ ማለት በነገራችን ላይ እንደ ክርስቲያን አታስቡት። ክርስቲያኖች ሲጀመር በመኝታ እንዲለያዩ አልተፈቀደም። በየትኛውም አጋጣሚ ተስማምተው ለጾምና ለጸሎት ለመበርታት እሱም ተስማምተው ሆነ ብቻ ነው በክርስትናው ተለያይተው ማደር የሚፈቀድላቸው። ተለያይተው ማደር ማለት ይሄ ሁሉ ጊዜ ተራግቦ ማለትም አይደለም፣ ግን ራሳቸውን ሊለዩ አይገባም እንዳይፈተኑ ማለት ነው። በእስልምናው ስንሄድ ግን ይኸውላችሁ ወንዱ በመለየቱ ምክንያት ሁለቱም አይደለም የሚቀጡት፣ ሴቷ ብቻ ነች የምትቀጣው። እንዴት መሰላችሁ? ይሄ ሰውዬ 4 ሚስቶች አሉት። ከአራቱ ሚስቶቹ መካከል አንዷን እንደምታምጽ ቢፈራ አንዷን ብቻ ነው የሚቀጣት። እሱ ከ3ቱ ሚስቶቹ ጋር እኮ አለ ላይፍ ጎዝ ኦን ይቀጥላል። የሱ ህይወት የሱ ፕሌዠር ቀደም እንዳሉት ዮሲብ ያው ኮንሰርንድ ስለሆኑ በጣም እዛ ላይ ሰጋይ ምኞት ላይ እሱ ይቀጥላል እሱ። ምክንያቱም ሌላ 3 ሚስቶች አሉት። የእሷን ተራ ነው የሚነፍጋት። አያችሁ? ተራ አላቸው፣ ተራ ይሰጣቸዋል። 4ቱ ሚስቶች ተራ ያወጣላቸውና በዚህ ቀን እንተናጋ ይገባል፣ በዛ ቀን እንተናጋ ይገባል እንደማለት ነው። የእሷን ተራ ልታምጽ የሚፈራትን ተራ ምን ያደርጋል ማለት ነው? እሷን ይዘላታል ማለት ነው።
ሶስቱ ጋር ይሄዳል ማለት ነው። አንደኛው አንትቶ ሶስቷ ብቻዋን ትሆናለች። በዚህ ምክንያት ትቀጣታለህ። ይሄስ እንደገና ከዚህስ በኋላ ምን ማድረግ ትችላለህ? መምታት ትችላለህ፣ መደብደብ ትችላለህ። በነገራችን ላይ መሐመድ ራሱ አይሻን መቷታል፣ ደብድቧታል። አረንጓዴ እስክትሆን ድረስ ማለት ነው፣ እስክትበልዝ ድረስ መቷታል። ሌሎችም እንዲሁ አሉ ደብድበው። ለምሳሌ አንድ ሐዲስ ላይ በተለይ ማሊክ የሚያስቀምጠው አለ። እስከምን ድረስ ነው ሚስትን መምታት መደብደብ የሚቻለው ማለት ነው የሚለውን ላሳያችሁ። በጣም በሚያስገርም ሁኔታ ይሄ እኮ አብረውት የነበሩ ናቸው ምናወራው። በነገራችን ላይ አብረውት የነበሩ እንግዲህ ከመሐመድ ጋር አብረው ይኖሩ የነበሩ አብረውት የነበሩ እሱን የሚከተሉ እንግዲህ የእሱ ትምህርት ውጤቶች እንዴት ሚስታቸውን ይኮረኩሩ እንደነበረ መኮርኮር ከሆነ እስቲ እንመልከት። ከዚህ ጋር ተያይዞ አንድ ማነሳላችሁ። እስከዛ የማንም ሰው አንድ ባል ለምሳሌ ተመልከቱ። እዚህ ጋር ሐዲስ ላይ ምን ብሎ አስቀምጦታል? ሌላ እንትኖች አሉ። ቆይ እዚህ ጋር ዳይፍ ስለሚል ሙስሊሞች ምክንያት እንዳያረጉት ሳሂህ የሆነ ሐዲስ ላውጣላችሁ። ማንም ሰው ሐሳቡ መሰላችሁ፣ ማንም ሰው አንድ ባል ሚስቱን ቢደበድብ ለምን መታህ፣ አትምታ ወዘተ ብሎ ማንም ሰው ሊጠይቀው አይገባል። ማንም ሰው ሊጠይቀው አይገባል። ዝም ነው ማለት ያለበት እንጂ ባል ሚስቱን ሲደበድብ ሲመታ ጣልቃ መግባት በፍከለ ነው። በፍጹም የተከለከለ አይቻልም። እና አንድ ባል ምን ያህል ሚስቱ ላይ ሲደበደብም ይሁን ዊቼቨር እንደ ዕቃ እንደ አንድ ንብረት ምን ያህል ስልጣን እንደተሰጠው ታዩበታላችሁ። ምን ያህል ስልጣን እንደተሰጠው ማንም ሰው ሊናገር እንደፈለገ መደብደብ ይችላል። ምን አገባ ነው የሚባለው። እዛ ላይ ሲጀመርም መግባት አልተፈቀደለትም። እዚህ ያህል ድረስ ጭቆና አለው። እስከምን ድረስ ደግሞ እንደሚደበደቡ እስቲ እኔ እስከምን ድረስ እንደሚደበደቡ እኔ ዞር እያወጣሁት ስለሆነ ነው። እሺ ይኸውላችሁ ብለድ ማኒ የሚል የማሊክ ሙዋታ ማሊክ ያው የጻፈው ወይም ያስቀመጠው ሐዲስ ላይ እንዲህ ይላል። ማሊኪ ያው ኦሬዲ ትልቅ ቦታ ያለው ነው በጣም በእስልምናው፣ በተለይ የሸሪዓ እና ህጎችን በተመለከተ እንዴት መኖር እንዳለባቸው በተመለከተ ማለት ነው። እንዲህ ይላል ይኸውላችሁ ያህያ ሰይድ that Malik said, Malik ምን ብሎ ተናገረ አለ? The generally agreed on way of doing things in our community is that retaliation is taken from someone who breaks someone's hand or foot intentionally and not blood money. አሁን የሚያወራው ስለ ብድሮ ስለ እግርና ስለ እጅ መሰበር እና ኢንቴንሽናሊ ካልሆነ ምን የለውም ብለድ መኒ የለውም ብሎ ይናገራል። ይሄ ማን ላይ ይሰራል የሚለውን እኔ ተመልከቱ። ለማን ነው እየተነገረ ያለው? ስለማን ነው? ተመልከቱ። ማሊክ said when a man intentionally goes to his wife and went በስነ ስርዓት አስቦና አቅዶ ወደ ሚስቱ ሄዶ ምን ቢያደርግ አይኗን ጎልጉሎ ቢያወጣ or breaks her hand እግሯን ምን ቢሰብር ማን እጇን ቢሰብር ጣቷን ቢቆርጥ አያችሁ cuts of her finger or such like እንደዚህ አይነት ተመሳሳይ የሆኑ አስበው ግፍ ቢያደርግ ግፍ እንደው ግፍማ አይታወቅም።
ጭካኔ ይሄ በቃ የለየለት የጭካኔ ጥግ ቢያደርግ ምን ይላል? and does it intentionally ምን ያስፈልገዋል ይላል? retaliation is inflicted on him ምን ያስፈልገዋል? ቅጣት ያስፈልገዋል። ምንድነው ቅጣቱ መሰላችሁ? ምንድነው መሰላችሁ ቅጣቱ? ብለድ መኒ ማለት ብር ይከፍላል። ይሄን ቢያደርግ ምን ያደርግ ምን ይጠበቅበታል? ብር ብቻ መክፈል ይጠበቅበታል። ስለዚህ አንድ ወንድ የብለድ መኒ ወይም ደግሞ ብለድ መኒ ተብሎ የሚታሰበውን የደም ብር ብቻ ከፍሎ ያው ሚስቱ የሱ ነች። እስካሁን ሚስቱ የሱ ነች። በነገራችን ላይ እንዲህ ተደበደብኩ ብላ የትም አባቷ መሄድ አትችልም። በእነሱ አገላለጽ ማለት ነው። ጭካኔውን አስቡት። ጣቷን ቢቆርጥ ይኸው ጣቷን ቢቆርጥ እጇን ቢሰበር አይኗን ጎልጉሎ ቢያወጣ ተመልከቱ። እኔ እንደዚህ አይነት የጭካኔ ጥጎች አብረውት ከነበሩ ሰዎች ነው በነገራችን ላይ አመጣላችኋለሁ ማን እንደሆነ ማለት ነው። እንደዚህ አይነት ያደረጉ ይሄ እኮ ህግ ነው ብትሉኝ አይደለም፣ በጊዜ የነበሩ ሰዎች ያደረጉት ነበር። የሱ ተከታዮች ማለት ነው። ላሳያችሁ። ይቀጥላል። as for a man who strikes his wife ይላል። አንድ ወንድ ሚስቱን ቢመታ በምን በጅራፍ ማለት ነው። ሮፕ ብሎ የሚገልጸው ጅራፍ ወይም መግረፊያ እንደ ገመድ ያለ ማለት ነው። or a whip ይሄ ነው ዊፕ የሚባለው ያቺ እንጨቷ ማለት ነች። እንጨቷ ማለት ነች። ቅርንጫፍ እንደ እንጨት መግረፊያ የምትያዘው ማለት ነች። and hits what he did not mean to hit ተመልከቱ። አሁን ኩርኩራ የሚሉትን እዚህ ጋር ተመልከቱት። አንድ ወንድ እኔ እግዚአብሔር አምላክ እንደው ልቦናቸውን ያብራላቸው። ተመልከቱ። as for a man who strikes his wife with a rope እንግዲህ በመግረፊያ ቢገርፍ እንደገናስ በጅራፍ ቢገርፍ እንደገና በመግረፊያ እንጨት ደግሞ ቢገርፋት ቢመታት what he did not mean to hit what he did not intend to do ሳያስብ ማለት ነው ቢጎዳት ተመልከቱ። ሳያስበው የሆነ ነገር ቢያጠፋ ማለት ነው። does what he did not intend የሚለው ምኑን መሰላችሁ? ከላይ ያሉት ለምሳሌ አይኗ ቢጠፋ ሳያስበው አይኗ ቢጠፋ ሳያስበው እጇ ቢሰበር ሳያስበው ጣቷ ቢቆረጥ እንደማለት ነው። ወይ ሳያስበው አይን ቢጠፋ የሚለው የበለጠ ይሄዳል ከዚህኛው ጋር። አይኗ ቢጠፋ ለምሳሌ ምን ይላል? he pays blood money for what he has struck according to this principle የደም ብር ብቻ ምን ይላል? አሁንም ይከፍላል። and retaliation is not afflicted ምንም አይነት ሌላ ተጨማሪ ቅጣት አይኖርበትም። ከላይ ያሉት ላይ አውቆ ከሆነ ያደረገው ሊኖርበት ይችላል። ካልሆነስ አውቆ ሳያውቅ ለምሳሌ ሳያውቅ አይኗ ቢጠፋ በቃ የደም ብር ብቻ ይከፍላል። አበቃ ማለት ተመልከቱ። አሁን ምን ለማድረግ ነው በተለይ ይሄንን ያነሳሁት? ምቷቸው የሚለውን በምን መልኩ ነው ሲተገብሩት የነበሩት? በጊዜ የነበሩ ሙስሊሞች በምን መልኩ ነው ሲተገብሩ የነበሩት? ምቷቸው ሲባል በዚህ መልኩ ነው። አይንን እስከ መጎልጎል፣ እጅ እስኪሰበር ድረስ፣ ጣት እስኪቆረጥ ድረስ። እንግዲህ አስቡት እና በጣም አሳዛኝ ነው። በዚህ ደረጃ ሆነው ሴቶቹ ያሳዝኑናል፣ ግን በዚህ ደረጃ ሆነው ደግሞ ወደው ደግሞ የተቀመጡ አሉ። አደሴም ታይም መገደልን ፈርተው ያው ከሃይማኖት ካዘነበለ ይገደል ስለሚል በእነሱ ከሃይማኖት ከወጣ ይገደል ስለሚል ያንን አስበው እንትን ይላሉ እና በጣም እንደው ትንሽ ላይምሮም የሚከብድ አይነት ነው። እግዚአብሔር ብቻ ልቦና ይስጣቸው። አንድ ያላሳዩአችሁን ላሳያችሁ።
እሺ ሪታሊዬሽን የሚለው በነገራችን ላይ የተወሰነ ያው መብትን እንደ መንፈግ ነው። ቂሳስ ይባላል በእነሱ። የተወሰነ መብት ማለት ከቤተሰቦቹ ጋር ከዛ መስማማት አለበት ነው። ብር ወላጅ አባትና እናት ከተቀበሉ ያልፋል፣ ያ ሪታሊዬሽን ያልፋል። ተመልከቱልኝ ይኸውላችሁ ይሄንን ለምን ተናገረ ሲል ተመልከቱ። እዚህ ጋር አሁን ቅድም ያነበብነው ሐዲስ ላይ he pays blood money ካለ በኋላ እንግዲህ እንደዛ ከጎዳት በኋላ ምን ይላል? የደም ብርን ብቻ ካሳ ይከፍላል። for what he struck according to this principle the retaliation is not inflicted on him ሌላ ከመብቱ ጋር በተያዘ ምንም የሚመጣበት ነገር አይኖርም። እንዲሁ ይቀጥላል ማለት ነው። Yahya related to me from Malik አለ that he had heard ማሊክ ምን ሰምቶ ነበር? ምን ስለሰማ ነው ይሄንን የተናገረውና ይሄንን ህግ ብሎ ያስቀመጠው የጻፈው ምን ስለሰማ ነው? that አቡበከር ኢብን ሙሐመድ ኢብን አሚር ኢብን ሐዛም ተመልከቱ። አቡበከር በጣም እንግዲህ ዌል ኖን ፊገር ነው በእስልምና አብሮ ከመሐመድ ጋር የነበረ ሰው ነው። ምን ስላደረገ ነው? took retaliation for the breaking of a leg እግር ስለሰበረ። አቡበከር አብሮት የነበረው ሰው እግር ስለሰበረ ነው የሚስቱ ነገር ማለት ነው። እንግዲህ አስተውል፣ እግር እስከ መስበር ድረስ ይደርሳል። ሪታሊዬሽን ወስዶ ነበር ማለት ደግሞ ሆን ብሎ የሚለውን ትርጉም ያመጣል። ከላይ ሆን ብሎ ከሆነ ሪታሊዬሽን ይወስዳል አላለም? ተጨማሪ ቅጣት ወይም ደግሞ ከመብት ጋር የተያዘ ተጨማሪ የሆኑ ሪስትሪክሽኖች አሉት። እሱን ይወስዳል አላለም? አውቆ ከሆነ አውቆ እግር ሰብሮ ስለነበረ ነው አቡበከር ማለት ነው። በጊዜው የነበሩት መኮርኮር የሚል ትርጉም እንደሌለው በግልጽ እዚህ ጋር ታዩታላችሁ። ምቷቸው የሚለው ቃል በስነ ስርዓት ምን አይነት ምት እንደሆነ ይሄ በጥርስ ብሩሽ እንደመኮርኮር አሁን ላይ እንዳለው አርገን ማሰብ የለብንም። አይን እስከ መጎልጎል እስከ ማውጣት፣ እጅ እስከ መስበር፣ እግር እስከ መስበር፣ ጣት እስከ መቁረጥ በዚህ ደረጃ ድረስ ያለ የጭካኔ ጥግ ነው የሚያሳልፉትና ለዛ ነው አንድም አይሻ ምን በላ ያለችው ማለት ነው እንደ ሙስሊም ሴቶች የተጨቆነ አይቻላቅም ያለችው ለዛ አይሻ በ6 ዓመቷ ተድራ ለማመድ በ9 ዓመቷ ደፍሯት ነው የሚባለው። ምክንያቱም ምንም አታውቅም ገና አሻንጉሊት እንኳን አልተወችም ነበር። ምክንያቱም ገና ህፃን ስለነበረች ብሎ በደንብ በግልጽ ሐዲሱ ያስቀምጠዋል። ገና ህፃን ስለነበረች አሻንጉሊት ትጫወት ነበረ። ለአቅመ የማንስትሬሽን ወይም የወር አበባ እንኳን አልደረሰችም ነበረ። በ9 ዓመቷ ገና ህፃን እያለች ነው የተገናኛትና ወስዶ እንትን ያላት። ስለዚህ ምን ትላለች እሷ? በግልጽ ስለምትረዳው ነገሮችን እንደ ሙስሊም ሴቶች የተበደለ የለም፣ መከራን የሚቀበል የለም ብላ በግልጽ ታስቀምጣለች ማለት ነው። ቀደም ወደ አነሳ ነው ሐዲስ ደግሞ ልውሰዳችሁና ምናልባት እስከዛ ግን የምትጨምሩት ካለ ወይም ሌላ ሰዎች ካሉ ቅድሚያ ልስጥ። እኔ እንግዲህ ገባሁ። እግዚአብሔር አምላክ ቃልዎት ያሰማልን ረጅም እድሜና ጤና ይስጥልን። ሁላችንም ባለንበት ጸንተን እንድንኖር ነው። ግን እኔ በጣም ውስጤ ቆሰለ እውነት እና መስራት አቃተኝ። ሰውም የለኝ በአጋጣሚ ቤትና ተኝቼ ቀረው። ብርዱን በጣም ብርድ ነውና ይሄ በጣም ታመምኩኝ እውነት። አሁን ስለሰማሁት ነገር ሁሉ ያሳምማልና እግዚአብሔር አምላክ ይድረስልን ለሁላችንም። እናንተም ረጅም እድሜና ጤና ይስጥልን። እንግዲህ ምሳዬን ያው እየበላሁ ነው ቁጭ ብያለሁ ማለቴ ትምህርቱን ማለቴ ነው።
እሺ ታለም ያው ሁሉ ጊዜ እንዲህ ነው። እኛም ግን ማገናዘብ እንዲችሉ ያው ልቦናቸው እንዲገለጥ ነው ሙስሊም እህቶቻችን በተለይ ምክንያቱም በዚህ ውስጥ ግልጽ በሆነ በእንደዚህ አይነት ኑሮ ውስጥ እንኳን ተጨፍነው እንዲሁ ለመከራከር ሁሉ የሚሞክሩ እህቶች አሉና እንግዲህ ከዛ አንፃር ነው እኛም ዝም ማንለው። ሁሉ ጊዜም ስሜታችን እሱ ነው። በጣም ይከብዳል። እንደ ሰው በዚህ ደረጃ እንደው የሚደርስ ግፍ ሲሰማ ይከብዳል። ሌሎችን ለማንኛውም እንቀጥልና እናያለን። እሺ በጣም መልካም ትምህርት ነው። በጣም ያስተማርከን በተለይ ለሙስሊም ወገኖቻችን ምንድነው ስለ ዝሙት በተለይ ይሄ ያስተማር ያለው በተለይ በርካታ ትንሽ የሚደብሩ ነገሮችን ነው እያየን ያለነውና በተለይ እንደ ክርስቲያኖች አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ ይላል። በቃ በግልጽና ዝሙት ምንድነው ደግሞ ሲባል በክርስትና እምነት እዛው ቁጥር 7 ምዕራፍ 7 ላይ ቁጥር 2 ነገር ግን ከዝሙት ለመጠበቅ እያንዳንዱ ሰው የራሱ ሚስት ትኑረው እያንዳንዷም ሴት የራሷ ባል ይኑራት ይላል። በቃ በግልጽ መጽሐፍ ቅዱሳችን ይናገራል። ስለዚህ አንድ ወንድ ሊኖረው የሚገባው አንድ ሴት ብቻ ነው። አንድ ሴትም አንድ ባል ነው ሊኖራት የሚገባው። ስለዚህ በዚህ መልክ ነው ይሄ ነው ዝሙት ማለት። ከዚህ ውጪ የሆነ ነገር ሁሉ ዝሙት ነው። በቃ ይሄ 4 ተፈቅዷል፣ 6 ተፈቅዷል፣ 9 ተፈቅዷል ከሰራተኛ ጋር ይሄ ትንሽ መፈቀድ ሳይሆን ይሄ ከሰይጣን ነው፣ ሲጀመር ከሰይጣን ነው። ስለዚህ ይሄ በጣም በተለይ ሙስሊም እህቶቻችን በደንብ ማየትና ራሳችሁን ለአእምሮም ትንሽ የሚከብድ ነገር አለው ማለት እንደው መጽሐፍ ቅዱስን ባይል ቁርአኑን ባየው ምንድነው ለአእምሮ ራሱ ምቾት አይሰጥም። መጽሐፍ ቅዱስ በጣም ደስ የሚለው ነገር ለአእምሮ የሚስማማ ነገር ነው፣ በጣም የሚስማማ ነገር ነው። ስለዚህ ትንሽ ይሄን ዝም ብሎ ራሳቸውን ራሱ ቢያዩ ይሄ መልካም ነው ብዬ አስባለሁ። እውነት ነው አማንዬ፣ እውነት ብለሃል። እስቲ ሌላ እንትኖችን ከዚህ ጋር በተያያዘ አንድ ብዙ ጊዜ ስንለው የነበረው ከዚህ በፊት ሙስሊሞች ግን ሙሉ ለሙሉ ሲቃወሙት የነበረው ነገር አለ። ሲቃወሙት ማለት አይ ልክ አይደላችሁም ሲሉን የነበሩት ነገር እንደዛ የሚባል ነገር የለም ሲሉን የነበሩት ነገር ነበር። እሱ ምንድነው? ሰርከምሲሽን ላይ ነው። ያ ማለት የሴቶች ግርዛት ማለት ነው። ምን ያህል ጎጂ ባህል እንደሆነ ሁላችሁም ታውቃላችሁ። እና ያንን ጎጂ ባህል ግን ማን ነው የፈቀደው ስትሉ መሐመድ ነው። መጀመሪያ ባነሳንበት ኮንቴክስት ማለት ነው። መሐመድ በእናንተ ማከል በዙ ማከል በቃ እንዳለ ቃል ተቀበሉ ታዘዙ ተብሏል። ከዛ ውጪ ምንም ምርጫ የላችሁም ተብሏልና ያንኑ ስንናገር የነበረውን ጎጂ ባህል የዑለማዎች ተሰብስበው የሙስሊም እንግዲህ እንደምታውቁት የዑለማዎቹ ምን አይነት ህግ ደንግገው አውጥተዋል። ሙስሊም ሴት በሐኪም ቤት እና በዶክተር ትገረዝ የሚል ማለት ትገረዝ የሚል ህግ አውጥተዋል። በኢትዮጵያ ደረጃ ነው በነገራችን ላይ እያወራን ያለነው። በሀገር ደረጃ ትገረዝ የሚል ህግ አውጥተዋል። ይሄን ብዙዎቻችሁ እንደሰማችሁ እርግጠኛ ነኝ። እና ይሄንን ስታስቡት የትኛው ነው እንደ ሐዲስ ለዚህ ግብአት የሆነው እንደ ህግ የሚለውን እናያለን። ኦፍ ኮርስ አንድ ሴት ባሏን የመጀመሪያው ባሏን ማስደሰት ከፈለገች ባሏ ደስ ካለው ማለት ነው። ባሏ ደስ ካለው ትገረዝ ይላል። ስለዚህ
የግድ ባሏን ለማስደሰት እሱ ያለውን ያው እንደተባለው በቃ እንደ አላህ ነው ለሷ። ስለዚህ እሱ ያለውን ነገር ሁሉ ማድረግ አለባት። ሰው ትገረዛለች ማለት ነው። ሁለተኛው ፖይንት የባህል ገራዥ ወይም ሐኪም ነገር ነች። በጣም በቃ ስትተለትል ያያል ማለት ነው። ይሰማል ጋይስ? አሁን ይሰማል። ስትተለትል ያያል ማለት ነው። የሆነች ሕፃን ልጅን ስትገርዝ በጣም በቃ ትልትል አርጋ ስትቀዳት ያያል። እና ነቢይ ኤክስፔክት የምታረጉት ወይም የምትጠብቁት አይ ተው ግርዛት እኮ መጥፎ ነው። እንግዲህ እውነት የፈጣሪ መልእክተኛ ቢሆን ኖሮ የምትጠብቁት በቃ ተው እንዲል ነበር። ተው ይሄ እኮ ትክክል አይደለም፣ ግርዛት ለሴት ልጅ አያስፈልግም ምናምን እንዲል ነው ኤክስፔክት የምታደርጉት። በጣም አስገራሚ ነው። በጣም አትተልትሏቸው፣ በተወሰነ መልኩ አድርጉት። ሙሉን ፓርት ቆርጣችሁ አትጣሉት። ሙሉን ከዛ በፊት ቆርጠው ይጥሉ ነበር እና ሙሉን ቆርጣችሁ አትጣሉት። ዋናው ቀይ ለዛ ነው ይቆራረጣል። ቆይ እንትን ላጥፈው አንዴ። አሁን ይስተካከላል ፎር ሹር። ምንድነው ዋናው ዓላማ የግርዛቱ? እንግዲህ ሴቷ ምንም አይነት ስሜት እንዳይኖራት ባሏ ለሚፈልገው ዓላማ ብቻ እንዲጠቀማት የገዛ ስሜት የምትለው ነገር አይኖርም ማለት ነው። አሁን ተመልሷል አይደል? አሁን ጥሩ ይሆናል። እኔ ሆትስፖት አብርቼ ነበር፣ ለዛ ነው አሁን ተስተካክሏል ብዬ አስባለሁ። በዛ ደረጃ ታስቡ። ስለ አንድ ወንድ ነው በቃ አሁንም ጭንቀቱ። በነገራችን ላይ ስለ ወንድ ነው ጭንቀቱ። ምንም ስለ ሴት የሚጨነቀው ነገር የለም። እና በቃ በጣም ሙሉ አካሉን ተልትላችሁ አጣሉት፣ በተወሰነ መልኩ ቁረጧቸው አይነት ትዕዛዝ አዞ አለፈ ማለት ነው። ይሄ ትዕዛዝ ሆነ፣ ኦልሬዲ ሱና ነው ማለት ነው። በጣም የሚከፋው ደግሞ በእስልምና ምንድነው መሐመድ ያለው ነገር ሁሉ የተናገረው ነገር ትዕዛዙ ያደረጋቸው ነገሮች ሁሉ ሱና ናቸው። በትዕዛዞች ሱና ናቸው። ታዘዛ በጣም ሙሉ አካላቸውን ተልትላችሁ አትጣሉት፣ የተወሰነ ተልትሏቸው የሚል ትዕዛዝ አለ። ይሄ ኦልሬዲ እንደ እስልምና በጣም ክፋቱ ምንድነው ሙሉን ምንም ወደዚህ ወደ ቀኝ ማመዛዝ መጠየቅ የለም፣ ቀጥታ ይወስዱታል ማለት ነው። ስለዚህ እንዲህ መደረግ አለበት ብለው ነው እንግዲህ አሁን የዚህ ዘመን ያሉ ሙስሊሞች ተሰብስበው ዑላማዎች በኢትዮጵያ ደረጃ ያሉ አሊም የሚባሉት ተሰብስበው ይሄን ህግ ያወጡት ማለት ነው። ግርዛት በምን እንዲፈጸም በሐኪም የሴት ልጅ ግርዛት በሐኪም ወይም ጤና እንትኖች መስጫ ተቋማት እንዲፈጸም ብለው ህግ የሰሩት ማለት ነው። ይሄን እንኳን እንደ ሀገር ደረጃ ታውጆ እንደ ሀገር በሙስሊሞች ደረጃ በሙስሊም ሴቶች ላይ ታውጆ በጣም የሚገርመው ይሄን ተሰብስበው የሚወስኑት ወንዶች ናቸው። ተሰብስበው ሴቶቹ ይተልተሉ የሚሉት ወንዶች ናቸው። ይሄንን ህግ ግን አሜን ብለው የሚቀበሉት ሴቶች ናቸው። ይሄ እንደ ሀገር በእነሱ በእስልምና ተቋም ደረጃ እንደ ተቋም ወጥቶ ተነግሯቸው እንኳን ምንም አይቀበሉም። የሚነቁ አሉ። ኦፍ ኮርስ እግዚአብሔር ይመስገን። እግዚአብሔር ነፍሳትን ደግሞ እየጠራ ነው።
በጎቼን በስማቸው አውቃቸዋለሁ፣ እጠራቸዋለሁ፣ እነሱም ድምፄን ያውቃሉ፣ ይሰማሉ፣ ያውቃሉ፣ ይመጣሉ አይደል የሚለው ይከተሉኛል አይደል የሚለው ልክ እንደዛ ድምፁን እየሰሙ የሚከተሉት አሉ። ግን በቂ አይደለም፣ በቂ አይደለም። ሙስሊም ሴቶች ያሉበት ጫናን መረዳት ቀላል፣ በጣም ቀላል ነው። ወደ ምን ግን እየሄደ ነው ስትሉ ወደ አመፅ እየሄደ ነው። አሁን ላይ ብዙዎቻችሁ የምታውቁ ይመስለኛል የሙስሊም ሚስቶች ለምሳሌ ብዙዎቹ ፍቺ አፕላይ ያደርጋሉ። ብዙዎቹ ምክንያቱም እንደ ህጉ መኖር አይችሉም። በጣም የሚገርመው ደግሞ አፕላይ ካረጉ በኋላ በሼሪያ ይሁንላችሁ ብለው ወንዶቹና ሼኪዎች ምናምኖች ኢቨን ሴቶች ራሱ ይጠይቋቸዋል። ሴቶቹማ በሼሪያ ተዳኙ እያሉ በሼሪያ ከተዳኙማ በቃ እኮ ደዋን ሰጥቶ እኮ ማሰናበት ይችላል። በቃ እንደ ባሪያ ናቸዋል። ስለዚህ ሴቶቹ ይህን ስለሚያውቁ ሼሪያ ምንድን ነው የሚሉት? እኔ ገጠመኝ 2-3 ኬዝ ነው የምነግራችሁ። ሼሪያ ምንድን እኔ ሼሪያን አላውቅም፣ በሼሪያ ልዳኘው ህግ ይዳኘኛል ነው የሚሉት። ምክንያቱም ዳይኖ ስለሚያውቁ ምን ያህል እንደ ባሪያ እንደ ዕቃ የሆነ ነገር ሰጥቶ እንደሚያሰናብታቸው ማለት ነው። እና ከምቱ ከምኑ ባሻገር ለባሏ ባልየው ስለፈለገ ትገረዝ ካለ ትተለተላለች፣ ትገረዛለች። ይሄ ደግሞ እንደ ኢትዮጵያ በህግ ደረጃ ተቀምጧል ማለት ነው። ምናልባት ሀሳብ ካላችሁ ቀጥሉ። ሀሳብ ከሌለ እንቀጥልኛው። ሌላ ፖይንቶችን እናንሳ። በእስልምናው እንግዲህ ያው ዞሮ ዞሮ እያነሳን ያለነው ሴቶች ላይ ስለሆነ አንድ የቁርአን ቃል እናገኛለን። መጀመሪያ እንትኑን ላሳያችሁ፣ አሁን ያወራንበትን ሐዲስ ላሳያችሁ፣ ያወራንባቸውን ሐዲሶች። እሺ አንደኛውን ሐዲስ ላሳያችሁና እሺ ይኸውላችሁ ሚስካት አልሚሳቢያ ማሳቢያ እንግዲህ 4464 ላይ ማለት አቲያ አልአንሳሪያ told that the Abu used to perform circumcision on girls in Medina። እንግዲህ የምትገርዟን ሴት ምን አላት መሐመድ ማለት ነው። ዱኖት አንሳሪያ የምትባለው ነው የዘገበችው ማለት ነው። ዱኖት ካት አትቁረጧቸው፣ በጣም አተልትሉት ማለት ነው። as that is better for a woman and more desirable to a husband። ተመለከታችሁ? በጣም አተልትሏቸው፣ በመጠኑ አርጉት። ምን ስለሆነ ለሴትዮዋም በመጠኑ ሲሆን ይሻላታል። እንደገናስ ዋናው ፖይንት ምንድነው? ለባልየው የበለጠ ዲዛይረብል ወይም ተፈላጊ ይሆንለታል። በነገራችን ላይ ይሄን ልም ተከትለው ነው በአገራችን በተለይ እንደ ወጣም ስንል ወደ ላይ አካባቢ ስንሄድ እስከ መስፋት ድረስ ገርዘው እስከ መስፋት ድረስ የሚደርሱት ከዚህ ጋር በተያያዘ ነው። በነገራችን ላይ ጎጂ ባህሎችን ህጋዊ አድርጎ ያስቀጠለ በተለይ ከግርዛት ጋር በተያያዘ ሌሎችም ጋር በተያያዘ
በጣም ዋነኛ ሚና የተጫወተ ጎጂ ባህሎችን ለማስቀጠል እንደዚህ አይነት የእስልምና ህጎች ወይም እስልምና ነው ማለት ነው። እሺ ሌላ ቀደም ያልነው ቁርአንና ይቅርታ ዝም አልኩ። እንግዲህ እስካወጣው ድረስ ብዬ ነው ወርዱ። ሱራ አት-ጠላቅ እናወጣለን። እሺ ይኸውላችሁ አት-ጠላቅ 65:4 እዚህ ጋር እንደምታዩት እኛም ይላል እኛም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ሕግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። አደፍ ብሎ እዚህ ጋር የሚጽፈው የሚጠቅሰው ምንን ነው? እንግዲህ ደም ማለት ነው፣ የወር አበባን ማለት ነው። እነዚያም ከሴቶቻቸው ከአደፍ ያቋረጡት ብሎ የሚናገረው ብትጠራጠሩ ማለት እንግዲህ ኦልሬዲ ተራክቦ ከፈጸሙ በኋላ ግብረ ስጋ ግንኙነት ካደረጉ በኋላ ብትጠሩ ያለው አርግዘው ይሆን አልሆነ ብላችሁ ብትጠራጠሩ ስንት ጊዜ ነው የምትጠብቋቸው? ኢዳቸው ማለት የመታያ ጊዜያቸው ታት ማለት ነው። መጠበቅ ያለበት አንድ ወንድ ስንት ወር ነው ሚስቱን ለመፍታት? ቢጠራጠር 3 ወር ይጣች አይደለችም የሚለው ላይ ማለት ነው።
እኛም ገና አደፍን ያላዩ ነው አደፍን ያላዩት የወር አበባ ያላዩ ሴቶች እነማን እንደሆኑ እንግዲህ እናንተ ታውቃላችሁ። የወር አበባ የማያዩ ሴቶች ገና ህፃናት የሆኑት ገና ህፃን ሆነው ገና አደፍ የሚለው የወር አበባን ስለሆነ ያው በክርስትናው አበባ ተብሏል፣ በእስልምናው አደፍ ነው። ስለዚህ እነዚያም ገና አደፍን ያላዩ ሴቶች ገና ህፃናት ሆነው የገና ማንስትሬሽን ማየት ያልጀመሩ ሴቶች ኢዳቸው እንደዚሁ ነው አለ ማለት ነው። ኢዳ የሚያስፈልገው ለምንድን ነው? ተራክቦ ላይ ጽንስ ተፈጥሯል አልተፈጠረም የሚለውን ለማረጋገጥ ነው። ተራክቦ ከሌለ ኢዳ አያስፈልግም። ስለዚህ እነዛ የወር አበባ ያላዩትን ሴቶች ሲጀመር ምን ማድረግ ይቻላል? ማግባት ይቻላል። ሲቀጥልስ ተራክቦ መፈጸም ይቻላል። ሲቀጥልስ መፍታት ይቻላል። ተመልከቱ፣ መፍታት ይቻላል። ታዲያ ሴቶች በዛ ላይ ህፃናት ሴቶችን በዚህ ደረጃ መጠቀሚያ እንደ ዕቃ ማሰብ ከዚህ በላይ ታል ከዛ ምን ይላል? አይ ለዚህ አደረሰ የማያወራው እንኳን እንዳይሉ የእርግዝና ባለቤቶችም ጊዜያቸው እርጉዛቸውን መውለድ ነው። አያችሁ ያረገዘችን ሴት ለመፍታት አላችሁ ወገኖች? ረጅም ሰዓት ተቋርጦ ነበር መምህር፣ አሁን ግን መጣ። ኦኬ ድንገት ወረድኩ፣ ለዛ ነው ተቋረጠብኝ። እሺ ቢኒዬ ምን እያልን ነበረ? እንግዲህ እንደተናገር ነው አደፍን ያላዩት እዚህ ጋር ቃሉም ፊት ለፊት እንደተቀመጠው አደፍን ያላዩ ሴቶች ብሎ ህፃናትን ገና ደም ያላዩ ህፃናትን ማግባት እንደሚቻል ደግሞ መፍታት እንደሚቻል ሄዳችሁ 3 ወር ብቻ ጠብቆ መፍታት እንደሚቻል አስቡት። ምን ያህል ሴቶቹ ላይ ሊደርስ የሚችል ህፃናቱ ላይ ሳይኮሎጂ። አንድ ሴት ገና ደም ሳታይ የወር አበባ ሳታይ አንድ ሰው መጥቶ በእድሜዋ ፍጹም የራቀ ሰው መጥቶ ያገባታል። ከዛ ድንገት ተነስቶ ደግሞ 3 ወር ቆይቶ ደም ገና ሳታይ ማለት ነው ገና ሴትነት እንኳን ሳይገባት
ገና የህፃንነት ጊዜዋን እንኳን ሳትጨርስ ያገባታል፣ ይደፍራታል፣ መልሶ 3 ወር ሰጥቶ ያባራታል። ተመልከቱ። አንድ ነፍሰ ጡር ልጅ ኤክስፔክት እያደረገች እየጠበቀች ማሰብ ያለባት ምንድነው? አንድ ሴት እንዴት ነው ማሰብ ያለባት? ነፍሰ ጡር ሴት በቃ ልጃችንን ወልደን በፍቅር በቃ ስትኖር ነው ማሰብ ያለባት እኮ። ሲጀመር የሆኑ 4 ማሽኖች ኮች ባልባቸው በእነሱ ኮንቴክስት እንደዛ እንጂ ሌላ ሊባል አይችልም። 4 ሴቶች ኦልሬዲ አርግዟል ብላችሁ አስቡት። አንድ ወንድ 4 ሴቶችን ማግባት ይችላል። 4ቱም እርጉዝ ናቸው። እርጉዟን መፍታት ቢፈልግ በቃ ስትወልድ መጠበቅ ነው የሚኖርበት። ስትወልድ ብቻ ይጠብቃል፣ ከዛ መፍታት ይችላል። ህፃናትን አግብቶ መፍታት ይችላል። አሁን እንደዚህ አይነት ህጎች በጣም ሂዩማን ሰውነት የወጡ ሆነው እናገኛቸዋለን። እና መቼም አያልቅም እስልምና በተለይ ሴቶች ላይ ከተራክቦ አንጻር ያለው ምልከታ ቢዘረዘር እውነቱን ለመናገር የሚያልቅ አይደለም። በጣም አጸያፊም ጭምር ነው እና ነው ሲታይ ራሱ ብዙ ጊዜ በቃ ይሰቀጥጣል፣ ለማውራቱም ይሰቀጥጣል ራሱ።